እያደሩ ማነስ ባይሮፕላን ሄዶ በአህያ መመለስ አለ። ተመልሰን ብንመጣ እቺ አምባሻ እንኳን እቺን አክላት ትጠብቃል። ወይኔ ቲጂ ታይታኒክ ራሱ እንደዚህ አልሰመጠም። አሁንስ ለማበድ ሩብ ጉዳይ ነው መሰለኝ የቀረው። አገኛችኋት? የት ሆስፒታል ነው ያለችው? እኮ በምን ሁኔታ ላይ? አይሲ ውስጥ? ልትሞት እያጣጣረች ነው ማለት ነው። በጣም ጥሩ ስራ ነው የሰራችሁት። ከዚህ በኋላ ያለውን ለኔ ተውት፣ ለኔ ተውት፣ ችግር የለውም። እኔ ሮቤል ነኝ። ማንም እኔን ማሸነፍ አይችልም። ቤዛ፣ በመጨረሻ እጄ ላይ ወድቀሻል፣ እጄ ላይ ወድቀሻል። ነፍሴ ሲወጣ በዓይኖቼ ያያለሁ፣ በዓይኖቼ። እያደሩ ማነስ ባይሮፕላን ሄዶ በአህያ መመለስ አለ። ቲጂ አብዳ እንያት በስራዋ ወይንም ደግሞ ከስራዋ ተጸጽታ ተመልሳ እንያት። ቪዲዮን ስትጀምሩ በኮሜንት ላይክ እያደረጋችሁ አሳውቁኝ። ቲጂ ያው እንደምናያት የእብደት ሩብ ጉዳይ ላይ ነች። ራሷም እየተናገረች ነው። በአውሮፕላን ሄዶ በአህያ መመለስ እያለች የተረተች በራሷ ላይ እየሳቀች ነው። ያው ምክንያቱም የሰራችው ክፉ ስራ ተገልብጦ ራሷ ላይ እየታየ ነው። ዶክተር ሮቤልም ቤዛን እያፈላለገ ነው። ፈልጎም አግኝቷታል። ያው ካሁን በኋላ እጄ ላይ ነሽ እያለ ዛቻና ማስፈራሪያውን ለራሱ እንትን እያለ ነው። ቲጂንም የባክህን ዶክተር እያለች ብዙ ነገር እንደገና እጁ ላይ ወድቃ እየለመነችው ነው ገንዘብ። ግን እሱ ሊሰማት አልቻለም። አልሰማሽም፣ እንዴት ነው አንቺን ላምንሽ የምችለው? በፊትም ጥፋት አጥፍቻለሁ እያለ ጭራሽ ሊቀበላት አልቻለም። ሁሉን ነገር ሚስጥሯን ካሳወቃት በኋላ ማለት ነው። እዚህ ጋር ደግሞ ሱራፌል ከማን ጋር እንደደወለ አይታወቅም። በጣም በቤዛ ላይ ያለው ነገር በጣም የሚያሳዝን፣ ቤዛን ለገንዘቧ እንጂ እውነተኛ አፍቃሪዋ እንዳልሆነ ያው አሁን ላይ እየታየ ነው ያለው። ማስጠንቀቂያ፣ ማስፈራሪያ፣ ዛቻ ምናምን በስልክ እንትን እያለ ነው። እሷን ተዋት እያለ ነው ቤዛን። ሆስፒታል ላይ ግን ብትፈልጓት ታገኛታላችሁ አለ። ምክንያቱም ያውቃል ማለት ነው ያለችበትን። በጣም ያሳዝናል፣ በጣም ያሳፍራል። ቤዝቾ ሱራፌል እንደሚያፈቅራትና ወደ እሷ እንደተመለሰ ነበር የምታውቀው። ሱራፌል ግን ገንዘብና ገንዘቧን እንጂ ስለ እሷ ቦታ የለውም። በጣም የሚያሳዝን ነው። በጣም የተጨነቁላት ግን ሳሚ፣ ሉሲ፣ ነሳሮን በጣም አዝነዋል በሷ። ልክ ቤዛን እንደ ቤተሰብ እንደ እህት ነው የሚያዩት። ሱራፌል፣ ትዕግስት፣ ዶክተሩ ግን ያው ቤዛን አጥምደዋታል። በህይወትም እንድትኖርም አይፈልጉም። እሷን ግን ያው ገንዘብና ገንዘቧን ብቻ ነው። ባሏ ራሱ በጣም በሚያሳፍር ሁኔታ ያውና እንደምናየው ነው። እዚህ ጋር ሉላ ደረሰች። ሉላ በቃ አንቺ ሰይጣን ኩላሊት፣ ስለ ኩላሊቱ ሲነሳ እናቴ እንደውም የሰይጣን ኩላሊት አልፈልግም ብላለች ብላ መልስ ሰጥታታለች። እንደማትፈልጋት ምንም ነገር እየነገረቻት ነው። ውጪ አንቺ ሴት ከዚህ አካባቢ አለይሽ እያለቻት ነው። ቲጂም በጣም እየዛተች እና እየሳቀች ነው ያለችው። ግን ያው በክብር እያስወጣት ነው ያሉት። ሱራፌልም ሉላም ከዚህ አካባቢ ጥፊ ውጭ እያሏት ነው። እሷ ግን ያው የሌባ አይነ ደረቅ አይኗን በጨው አጥባ እየተከራከረች ነው ያለችው። ግን ምንም የሰማት ነገር የለም። በየቦታው እየተከራፈተች ነው ያለችው። አሁንም ውጭ እየተባለች ነው። እሷ ግን ምንም መውደቅ የለኝም ምናምን እያልሽ የተነጫነጨች ነው። አይመለከተኝም እያላት ነው። ሱራፌልም በቃ እያለቃቀሰች ነው ያዘንባዋን። ማንም ግን አላዳመጣትም። ስራና ስራዋ በልቷታል። ገና ቲጂ አብዳ ከዚህ በላይም ሆና እናያታለን። ምክንያቱም የክፉ ሰው መጨረሻ ይሄ ነው። መጨረሻዋ እየታየ ነው። እያለቀሰች ነው። ያው አባረሯት። ቲጂ አልተሳካልሽም እያለች በራሷ ላይ እያዘነች ነው።
ምክንያቱም የሰራችው ክፋት በቤዛ ላይ ጣላት። ቤዛ ለሷ ክፉ ሰው አልነበረችም፣ እህቷ ነበረች። ግን ያው ምን ዋጋ አለው የቤዛን ሀብት ለመውረስ ሁሉ ነገር እንትን ለማለት በራሷ ነበር፣ ግን አልተሳካላትም። እዚህ ጋር ሉላና ሱራፌልም እየተከራከሩ ነው። እህቴን እንደምንም እኮ ልትፈልጋት አልቻልክም፣ ገንዘብና ገንዘብ ነው የምትለው። በጭራሽ እኔ ልፈርምልህ አልችልም፣ ምክንያቱም ቤዛ ይሄን ሀብት እኮ ከትዳር በፊት ነው የነበራት፣ ስለዚህ የቤተሰቦቿ ነው ማለት ነው በሚል ሀሳቧን ደምድማለታለች። ሱራፌል ግን ይሄ ሊሆን አይችልም ብሎ ጭራሽ ልመታት እጁን አንስቶ እጁን መለሰ። ሉላ ደግሞ አድርገዋ እያለች ፊቱ ጋር ላይ ቆማ እየተከራከረች ነው። በጣም ጎበዝ ናት። ምንም አልመሰላትም፣ ምንም አልፈራችውም። እየነገረችው ነው። ሲጀመር አንተ እህቴን አታፈቅራትም ገንዘቧን ነው እንጂ ምናምን ብላ በጣም ዝታበት ነው የገባችሁ። እሱ ደግሞ ተናዱ በጣም እዚህ ጋር ይጮሃል፣ ያብዳል። በቃ አበደ፣ ጮኸ። መጠጡን ይዞ ገና ከዚህ በላይ እሱም ዶክተሩም ይችም ቲጂም አብደው የምናያቸው ይሆናል። ቲጂ በቃ ለይቶላታል። አምባሻዋን ወይኔ እያለች ነው፣ እየበላች ነው አምባሻዋን። ተመልሳ ወደ ጎዳና ህይወቷ ወርዳለች። ገና ከዚህ በላይ ትወርዳለች፣ ታብዳለች። ምክንያቱም ስራና ስራዋ መስክሯል። የዘራችውን እያጨደች ነው። ቤዚችም ደህና ሆና እንደምናያት ተስፋ አድርጋለሁኝ። ካለችበት ሆስፒታል አገግማ አይሲ ውስጥ ነች የሚል መልእክት ደርሶታል ለዶክተሩ። ከዛ ወታ ደግሞ አይታወቅም የንጽህና አምላክ አድኗት እነዚህ ሁሉ ጠላቶቿ ፊት አሸንፋ በመሀላቸው ትቆም ይሆናል። ቲጂም ዶክተሩም ሱራፌልም በቃ ሁሉም ነገር ያኔ ሁሉንም የሚታዩ ይሆናል። ደግሞም ይሆናል ትድናለች። ቤዚች ድና ሁሉም ነገር እንዳልነበር ሆኖ ሁሉንም አሸንፋ ትቆማለች። ይሄም ዶክተሩም ሁሉም ያፍራሉ። ይሄ አይሲ ውስጥ ነች እየተባለ አሁን እጅ የገባሽ ቤዛ፣ አሁን እድሉን አገኘሁት እያለ እየዛተ ነው። በጭራሽ እሱ እጅ ግን ቤዝቹ አትገባም። በቃ እኔ እንጃ በቃ ተሽሏት ድና የምትመጣ ነው የሚመስለኝ። ለጊዜው ሊመስል ይችላል። እሱ የሚያገኛት የተሳካለት እየመሰለው ነው። በጭራሽ አይሆንም። እስኪ ቤዝቹ ድና ሁሉንም ነገር አሸንፋ በጠላቶቿ ፊት ትቆማለች የምትሉ ቪዲዮ ላይክ ያደረጋችሁ ኮሜንት አድርጉልኝ። ቀጣይ ቪዲዮ እስከምንገናኝ ድረስ ቤዝቹ መታ ቲጂም አብዳ ዶክተሩም ሱራፌልም አብደው የሆነ ነገር ሆነው ለማየት ያብቃን ነው የምለው። ምክንያቱም ስራቸውና ስራቸው ስለሆነ ነው። ባይ ባይ ውዶቼ።